እግዚአብሔር ነው ማለት እኔ መንግስት እኔ ተቅላላ ፊት መቶ ሽብርኪ ነው በህይወቴ ማዝሮ ማለት ነው የተረዳማና ፖርን ጀምሪ ኢትዮጵያ ውስጥ የለም ማለት ፖርን የሙስሊሙ ኡስታዞችና መሻይኾችም ጭምር የሚያነሱትን ጥያቄዎችን ራሳቸው በግለሰብ እየመለሱ እንደሆነ ነው የሰማሁት። መመለስ ሲባል ፖዚቲቭ በሆነ መልኩ ሳይሆን ከሲኖዶስና ከሀገረ ስብከት ከወረዳ ቤተ ክህነት ላይ በቃ ስለዚህ ምንድነው የቄሳር ለቄሳር የእግዚአብሔር ለእግዚአብሔር ላይ ኡስታዝ የሚባል ሰው ትልቅ ሰው ተደርጎ የሚታሰብ ሰው መድረክ ላይ ተነስቶ ኒቃብን ያጣጣለበት ሁኔታ ነው ያለው። 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ። እውነቱን ስለላ 500 ሺህ ብር እግዚአብሔርን ትልቅ አርቲስት 500 ሺህ ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በሶስት ወቅታዊ ነገር መጣሁኝ። አንደኛው ህዝቡ በግብር ምክንያት ተጨናንቆ ቪዲዮም እየሰራ እያለቀሰም እያየን ያለ ነው። እሱን እናስቀድማለን። ሁለተኛ ላይ በውጭ ዓለም እንሰማ የነበረውን ምንድነው የሚባለው የሰውነት ሸቀጥ ኢትዮጵያ ውስጥ በሽያጭ እንደቀረበና ራሳቸውን ለማስተዋወቅ ብቅ ብቅ እያሉ እያየን ያለ ነው። በተለይ ይህን ሰዓት ላይ ስንደርስ ብስችሎ በተለይ ህጻናት ባይሰሙት ጥሩ ነው ብዬ አስባለሁ። የሚናገሩት ነገር በጣም የሚያስገርም በጣም የሚያናድ ደግሞ መሀላቸው ራሱ በጣም የሚያበሳጭ መሆኑ ስላገኙትኝ እንመለከቷለን። ሶስተኛው ከምክክሩ ኮሚሽን ጋር በተገናኘ የሙስሊም ኡስታዞች ለሁለት ተከፍለዋል። አንደኛው ሀገራዊ ጉዳይ ላይ በቃ እንተወው ቀድሞ የነበረውን እናስቀጥል የሚሉ እንዳሉ ሆኖ ሁለተኛው ደግሞ የዋሃብያው ክፍል ደግሞ እንዴት አንተ ኡስታዝ ሆነ እንዲህ ስላለ እስከ መባባልም ደርሰዋል። ከውስጥ መረጃ ያመጣ እሱን ወደ መጨረሻ እንመለከታለን ሰፋ ያለ ስለሆነ። ከዚህ እንጀምር። ላይክ እና ሼር ማድረጋችሁን ግን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በውጭ ያላችሁ ደግሞ ሜምበርሺፕ በመግባት ማበረታታት ትችላላችሁ። መቃኒ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ተቅላላ ፊት መቶ ሽብርኪ ነው በህይወቴ ማዝሮ ማለት ነው ንግድ ፍቃድ ያወጣው ቀን ነው መድኃኒዓለም ነው ማለት እኔ መቶ ምናምን ሽብርኪ አምጥቼ ልከፍል ኬት አምጥቼ ነው የምከፍለው? መቶ ምናምን ሺህ ብር ማለት ነው የለኝም ራሱ ኬት አምጥቼ ነው የምከፍለው? ምንድን ነው መቃኒ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ተቅላላ ፊት መቶ ሽብርኪ አምጥቼ ነው ኬት ነው መቶ ምናምን ሺህ ብር የምከፍለው? እኔ ጌታ ወጥቼ ነው መቶ ምናምን ሺህ ብር የምከፍለው? እኔ እኮ በዛ ምና እኮ ነው የሄደው እኮ በ50 ብር እኔ ጌታ ወጥቼ ነው እሺ የምከፍለው ያለን እንዴ? ምን አይነት ህግ መጣ? እኛ ሳናቅ ሌላ ሀገር ሄደን እንዴ? ቆይ እኛ ሌላ ሀገር ሄደን እንዴ? ኢትዮጵያ ውስጥ አይደለም ያለ ነው። እኔ እግዚአብሔርን እንዴ እንደዚህ ነው ያቻለቀም ምን ማለት እኔ እንደው ንግድ ፍቃድ ያወጣው ቀን ያንቀን እንደው ግሪን በሳ እኔ እንዴ ምንድን ነው ያጠፋሁት? እሺ የሰራሁትን ልክፈል ግን ይሄ አይደለም መጣው ሳሙ እኔ መንግስት ያለ ባክን እግዚአብሔር እኔ እንደው ቆይ 100 ሺህ ብር ነው በህይወት አይቻላቅም እኔ እግዚአብሔር 100 ሺህ ብር ኪት ነው መሰርቺ ነው እኔ ሳቡዛ ጋር ሲነገረኝ እንዴ ነጭ ላምን ያላበኝ እግዚአብሔር እኔ እንደዚህ አይነት ብር እኔ ሰርቼ አላቅም እኔ እንዴ ምን ጓደኞቼ ሲሰደዱ ምግብ ተሰደድኩኝ እኔ እዚህ እኔ እግዚአብሔር እንዴ መንግስት ያለ እባክህ ቢል ማርያም እኔ ግራ ገባኝ። እንደዚህ አይነት ብርሽ እንዴ ነው ይሄስ እንደው እግዚአብሔር አድሎት ብርታት ወጥቶ ካሜራውን አንስቶ ችግሩን ተናገረ። ደግሞ አስቧቸው ችግራቸው መናገር ማይችሉ ችግራቸውን ቢናገሩ ስራችን ቦታ ይወሰድብናል፣ አሊያም እንደባደባለን፣ አሊያም እንታሰራለን ብለው ደግሞ ዝም ብለው ሱቃቸውን የዘጉ ደግሞ አስቧቸው። እንደምታሳውስ ከዚህ እዚህ ላይ አቅርቤው ነበረ። በቃ አንችልም ከስረናል ብለው እንኳን ቁጥራቸውን ሲመልሱት የነንበራቸውን አይቻልም የተባለ በጣም ብዙ አሉ። የንግድ ፍቃድ መመለስ አይቻልም፣ መክፈል መስራት አለባቸው፣ አውጣችሁ እንድትሰሩ ነው። ስለዚህ መስራት አለባችሁ፣ መክፈል አለባችሁ ተብሎ ሲመለሱ ማስባቸው።
ስለዚህ ሀገራችን አሁን ላይ ለድሆች በተለይ አዲስ አበባና አካባቢዋ ላይ ለድሃ የሚሆን አይደለም፣ ወይ ደግሞ ትንሽ ሰርች ልለወጥ የሚል አይደለም። አሁን ላይ ያንን አያበረታታም። አሁን ላለው መንግስታችን ተወሰነ መጠን ትንሽ በትንሽ ሰርች ልለወጥ፣ ልደግ፣ ራሴንም ላሳደግ፣ ደግሞ ሀገሪቷን በምችለው መንገድ ደግሞ ግብሬን እየከፈልኩ ልኖር የሚል ማህበረሰብ አይደለም ያለው። ግብር ከፍሎ መኖር በአሁኑ ሰዓት ላይ ቅንጦት ነው። ለምን ሲባል እየመጣ ያለው ግብር አግባብነት ያለው አይደለም እና ኃይሌ ገብረስላሴንም ጭምር እያስጨነቀ ስለሆነ ማለት ነው። አስቧቸው እነዚህ ትንሽ ወጣቶች ደግሞ ታዳጊዎችን ደግሞ መንግስት ገቢ ማስፋት አለብኝ ባለው ጉዳይ ላይ ግብርን በተመለከተ አዲስ ግብር ሊጀመር ነው በኢትዮጵያ። ለመንገድ ግብር እዚህ ሀገር ዌይ ላስቲንግ ወይም ሮድ ታክስ ነው የሚሉት መሰለኝ። ኢትዮጵያ ውስጥ አልነበረም። የማያስከፍሉ በርካታ ሀገሮች ናቸው። ነገር ግን ከአሁን በፊት ነግሬያችሁ ከሆነ ሮድ ታክስ አሁን ኔዘርላንድ ውስጥ ለመክፈል ደስ ብሎ ነው የምንከፍለው። እንኳን ሃይዌው ቀርቶ ወደ ቤታችን የምንገባበት መንገድ እንዳልጋ አይተነጠፈም የሚል ነገር ከአሁን በፊት ስናገር አይታችሁ ከሆነ ሆኖ ከፍ ያለ የሚያስከፍሉ አለ፣ ዝቅተኛ የሚያስከፍሉ የማያስከፍሉ ነገር አለ። የኢትዮጵያ የሚለው ምንድነው? ዜናው የግብሩ የፌደራል መንግስት ያለበትን የገንዘብ ጫና ለመቀነስ ያለመ ነው። እንደነገርኳችሁ ነው። ዋናው ግብሩ የሚከፈለው ይላል በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ሊከፍሉ ነው። ይሄ ታክስ ፕሮፖዛል በሚኒስትሮች ምክር ቤት ተዘጋጅቶ ለምክር ቤቱ ለማቅረብ ዝግጅት እየተደረገ እንደሚገኝ ታውቋል። ግብሩ በከተሞችና በክልሎች የሚሰበሰብ በመሆኑ የአካባቢ መስተዳድሮች የልማት በጀት እንዲያሳድጉ ትልቅ ዕድል ይፈጥርላቸዋል ተብለዋል። በፌደራል መንግስት ላይ ያለውን የገንዘብ ጫና ይቀንሳል ተብለዋል። አዎ ገንዘብ ሲገኝ ጫናው መቀነሱ የታወቀ ግን ተመልከቱ ሐሳቡ የፌደራል መንግስት በሚያሰራቸው መንገዶች ላይ ግብር ሊጨመር ነው ይላል። የፌደራል መንግስት አሁን ይሄ ሲባል ያስከፍል ነው ሲባል ለብዙዎቻችሁ ወደ አእምሮ ይመጣው የፌደራል መንግስቱ ከኪሱ ከዚህ ጋር ካስቀመጠው ከድሮ ባንክ ካስቀመጠው ጋር አምጥቶ ከቁብ ሲደርሰው የፌደራል መንግስት ከዚያ ያለውን ገንዘብ አሰባስቦ እንደሚያሰራ ነው አይደል? ለብዙዎች አሁን ያለው ነገር ፌደራል መንግስቱ እሱ በሚያሰራው ይላል። ከየት ነው ያን የሚያሰራው ነው አይደል? ፌደራል መንግስቱ ገንዘብ ያን ነገር የሚያሰራው ነው። አዎ ከብድር ያገኛል የኢትዮጵያ ህዝብ አስይዞ። ሌላው ደግሞ ከየት ነው? ከህዝብ ከሚሰበሰብ ግብር ነው። ዋናኛው የልማት የመሰረተ ልማት የመንገድም የትምህርት ቤትም የሌሎች ነገሮችም የውሃ ነገሮችም ትልቁ የመንግስትም አቅምም የሚባለው ከህዝብ የሚሰበሰብ ታክስ ግብር ነው። እና በሌላ አማርኛ እኮ ብናወራው ዜናው ከህዝብ በሚሰበሰበው ግብር በሚሰሩ መንገዶች ላይ ግብር ሊከፈል ነው እንደማለት ነው። ፌደራል መንግስቱ ከየት ያመጣዋል? መንግስት እኮ ያለ ህዝብ መናጤ ድሃ ነው። 5 ሳንቲም የለውም እኮ። የመንግስት የኢኮኖሚ ምንጭ የግብር ነው፣ ከህዝብ የሚሰበሰብ ግብር። እና እንትኑ ነው ያልገባኝ፣ ራሱ ዜናው ነው ያልገባኝ። ዞሮ ዞሮ የኢትዮጵያ ህዝብ ይሄ እንኳን እፎይታ እንዳታገኝ በተለያየ የግብር ርዕስና አቅጣጫ ጫናው በዝቶብሃል። በኋላ መት እንዳለችው የሚያለቅሱ አሉ፣ የተሰደዱ አሉ፣ አገር ጥለው መክፈል አቅቷቸው ድርጅታቸውን የዘጉ አሉ፣ ብንሸጥም የሚገዛን አጣን ያሉ አሉ። በግብር ጉዳይ የምትሰሚው ነገር መቲ ጆሮን ጭው የሚያደርግ ነው። በርካታዎች እኔ ነው ራሳቸውን አለማጥፋታቸው ነው የሚገርምሽ የሚባለውን ነገር ስትሰሚ። ይህ በሆነበት ሁኔታ ላይ ሰሞኑንም አይኤምኤፍ የሆነ ነገር አስጠንቅቆ ነበር። አሁን ደግሞ ለመንገድ የመንገድ ሮድ ታክስ የሚባለው የመንገድ ፌደራል መንግስቱ በሚያሰራቸው መንገድ የሚሄዱ መኪናዎች ግብር እንዲከፍሉ አዲስ ረቂቅ አዋጅ ለፓርላማው እየቀረበ ይገኛል ለማለት ነው። ስለዚህ የሆነ ያለው ነገር ይሄ ነው። ብዙዎች እየተሰደዱ ነው። ይሄን በመጥላት ስራ እያቆሙ ነው። ስራ ማቆም ባይቻልም ግብር እንትናቸውን እየመለሱ ነው፣ የግብር ቁጥራቸውን። እሱንም ባይቻልም ሱቃቸው እንዳይዘጉ መዝጋት አትችሉም ተብለዋል። ግብር ደግሞ ከአቅማቸው በላይ እየመጣባቸው ነው። አንዳንዶቹ ራሳቸው እየጠፉ ነው፣ አንዳንዶቹ እየጠፉ ነው። በተለያየ ምክንያት ግን ሀገሪቷን ምስቅልቅል ውስጥ እያስገቧት ነው። እዚህ ላይ እናቆምና ደግሞ አንድ የተመለከትኩትኝ ቪዲዮ ነበረ ፌስቡክ ላይ ሰው የላከልኝ ላሳያችሁ። ከሲኖዶስና ከሀገረ ስብከት ከወረዳ ቤተ ክህነት ላይ በቃ። ስለዚህ ይህ ምንድነው? የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር። ይህ ማለት ከ10 አንድ አምጣ ይላል አይደል መጽሐፍ። ከ10 አንድ አምጣ ማለት ካመረትከው ምርት ከ10 ማድጋ አግኝተህ እንደሆነ አንዱ ማድጋ አስገባ ነው። ነግደህ 10 ብር አትርፈህ እንደሆነ አንዱን ብር አምጣ ነው። ከዚያ ውጭ ግን ከቤተ ክርስቲያን ከገባ በኋላ አውጥተህ ለዘራፊና ለሌባ
ስጥ የሚለው መጽሐፍ እንዲጠቀስልኝ ይፈልጋለሁ መጀመሪያ። በቃ አሁን ምክንያቱም ጳጳሳቶች 100 ሺህ ብር ሆኗል ደመወዛቸው። እንደ ደቡብ ጎንደር ነው የምንነጋገር፣ አንወሻሽም፣ ግን እንኳን ነው የምንነጋገራት። የደቡብ ጎንደር ሀገረ ስብከት በአኮቴተ ቁርባን ጊዜ የምትጸልዩለት ዲያቆኑ በእንተ ብፁዕ እያለ የሚጸልይለት የእርሱ ደመወዙ ስንት ነው ነው? በቃ የእሱ ደመወዙ ስንት ነው? የሥራ አስኪያጁ ደመወዙ ስንት ነው? ከዚህ ያለው ደግሞ ጆሮውን ይዞ ያስተማረው የድቦ መምህር ደመወዙ ስንት ነው የሚለው ነው የምናመጣው። ስለዚህ ከዚህ አንፃር እስካሁንም ሲሰራ የቆየ ያለ አግባብ ነው እኔ በማምንበት ልክ ያለ አግባብ ነው። እንግዲህ ብዙ አባቶቻችን ተናግረዋል። ለኔ የሃይማኖት አባት ማለት ምን ማለት ነው? የሃይማኖት አባት ማለት በሃይማኖት ዙሪያ የሆነ ችግር ሲፈጠር ከምዕመኑ ቀድሞ ለሃይማኖቱ የሚሞት ማለት ነው አይደል እንዴ? ስለዚህ እነዚህ ሰዎች ለነዚህ የሃይማኖት አባቶቻችን ናቸው እንዴ? ቀድመው ሞተዋል እንዴ? ሞትን እንደ መነኮሳትና እንደ ጳጳሳት የሚፈራው አለ? የተፈረወ ለሞት አላ ፍርዋ ለኃጢአት አይደል እንዴ? ፍርዋ ነው። እሺ ፍርዋ ለኃጢአት አይደል እንዴ? ስለዚህ እነዚህ ሰዎች ሞትን የሚፈሩት ከነሱ የበለጠ ሰው አለ እንዴ? ጻድቃን ሳይሞቱ አበግዚኦሙ ነገዱ። ሞት ከእግዚአብሔር ጋር የምንገናኝበት መሰላል ነው። ሞትን ግን እንደ መነኮሳትና እንደ ጳጳሳት የሚፈራው የለም። ያ ማለት ምንኩስናው ውሸት ነው፣ ጵጵስናው ውሸት ነው። ዮሐንስ አፈወርቅ ቢመጣ አትናቴዎስ ቢመጣ ከፊቱ የሚቆም ጳጳስ አለ እንዴ? የለም። እና አባ መቃርስ ቢመጡ እና አቡነ ተክለ ሃይማኖት ቢመጡ እነ ገብረ መንፈስ ቅዱስ ቢመጡ ከፊታቸው የሚቆም ጳጳስ አለ እንዴ? የለም። ስለዚህ ሐሰት ነው። ጳጳሳትና መነኮሳት ቅናተ ዮሐንስን አልተገነዙም። ውሸት ነው ማለት ነው። ስለዚህ ውሸት መሆኑ ደግሞ ማስረጃ ብዙ ነገር አለን እንዴ። እኛ አሁን እየተሳደብን ያለነ እየገሰጽን ያለ ማንን ነው? ሐሰተኞች መነኮሳትና ሐሰተኞች ጳጳሳት አይሮታ። ሙዚቃውን ከፍ እያደረጉ ስለመጣ መሰማት ትንሽ ከበደና ያ ነው እውነታው ይሄ ነው። ቤተክርስቲያን ላይ ያሉ አባቶች በተለይ ምንኩስና ጳጳስ ላይ ያሉ አባቶች ምንኩስናው ሲቀበሉ ተገንዘው ነበር። አሁን ላይ ግን ሞትን የሚፈሩ ለስጋቸው ያደሉ ለቤተክርስቲያን ጉዳያቸው ያልሆኑ አካላት እየበዙ ነው። ሁሉንም ማለት አይደለም፣ እየተመለከት ነው ስለሆነ ማለት ነው። ታዲያ አንዳንድ ማህተብ ያሰሩ ኦርቶዶክሳውያን የሆኑ ከአፋቸው እመቤት ማርያም ክርስቶስን እያሉ የሚምሉ እህቶቻችን የዝሙት ፊልምን መስራት የሚመኙ ቪዲዮዎች ከዚህ በኋላ 2 ቪዲዮዎች እንመለከታለን። የዝሙት ፊልምን የሚመኙ ደግሞ በውጭ ሀገር እንዳለ ኦንሊ ፋስ ተብሎ እንደሚሸጠው አይነት ፎቶዎች እየሸጡ ያሉ በሱ እየከበሩ ያሉ ነይ ከአንቺ ጋር እንተኛ 500 ሺህ እንከፍልሻለን 300 ሺህ እንከፍልሻለን የሚሉ ሰዎች እየበዙ እንደሆነ ኢትዮጵያ ውስጥ የምንመለከታቸው ናቸው። ምን ነው እነኚህ ሰዎች ወላጅ የላቸውም ወይ የሚያስብልም ጭምር ስለሆነ እንመለከተው። ነግበኔ በቃ ቃላት በሉሽ። እሺ የሚያበሉሽ የተረዳው ማነው? ፖርን ጀምሪ። ኢትዮጵያ ውስጥ የለም ጋይስ ፖርን። ይሄ ነገር እያመራ ቀልድ ይመስለናል። ይሄ ነገር እያመራ ከዛ ተመሳሳይ ጾታ እንደዛ እያልን ነው የሚሄደው። ከዛ ይቀልብናል። ዝሙት ሲቀል ወደ ተመሳሳይ ጾታ ነው የሚመጣው። እንደዛ ነው፣ ይቀልብናል። ኃጢአት ሲቀል ልልመደው እየተለማመደን እንሄድና ከዛ ይሄዳል ሁሉም ነገር። ስለዚህ በአደባባይ የሚወጣና በአደባባይ የማይወጣ ነገር ለይተን ማወቅ አለብን። ትውልድ እንፈልጋለን። ድሃ እናቶች አሉ፣ ድሃ አባቶች ላቡን እንደዚህ እያንጠፋጠፈ ልጁን የሚያስተምር ነገ ጥሩ ቦታ ትደርስልኛለች፣ ነገ እግዚአብሔር የምትፈራ ልጅ ይኖረኛል ብሎ ልጁን የሚያስተምር አባት አለ። ለልጁ ለወጣቱ ባትጠነቀቁ ለእናት ለአባት ተጠንቀቁ። ለእናትና ለአባት እዘኑላቸው። ተንከራተው የሚያሳድጉ ነገ ልጄ ጥሩ ቦታ ትደርሳለች ብሎ ለልጁ ዋጋ የሚከፍል አባት አለ። ለልጅ ተጠንቀቁ። እኛ ተው
ጭራሽ አይፎን 17 ገስት እንዴት አገኘሽ ሲላት ሰውነቴ ፎቶ ልኪ እንዴት ራቆቴ የዝሙት ማለት ነው እና 2000 ሰው እየተከተለኝ ነው ነካ በብር ነው ጉዳዩ ይሄን ያህል እንደዚህ ተዋርደናል እንዴ አንቺ እንደምንም ሁኚ እንደምንም እርካሺ እኛ አይመለከተንም ግን በአደባባይ አታውሪ እባክሽ ታናናሽ እህቶች አሉ ታናናሽ ልጆች አሉ ገና ያልበሰሉ እናንተን የሚከተሉ ህፃናቶች አሉ እባካችሁ ትውልድ እንፈልጋለን እግዚአብሔር የሚፈራ ትውልድ እንፈልጋለን ነገ በስነ ስርዓት ሀገር የሚመራ ትውልድ እንፈልጋለን ስለዚህ እባካችሁ እዛው ነውራችሁ እዛው በጓዳችሁ እሺ የሚወጣ ነገርና የማይወጣ ነገር ለይታችሁ ወቁ ነውራችሁን እዛው በጓዳ እዛው ተጨመላለቁ እባካችሁ አመሰግናለሁ በተቻለ መጠን የዚች ልጅ ፊት ለመሸፈን ሞክራለሁኝ ብዙን ጊዜ እንደዚህ አይነት ሰዎች ወደ ሚዲያ ሲወጡ መልካቸውን ይፈልጉታል ስማቸውን ይፈልጉታል ስለዚህ መልካቸውና ስማቸውን ካዩ በኋላ ሰዎች ሰርች እያደረጉ የነሱ ተከታዮችን ማፍራት ስለሚፈልጉት የእርቃን ዳንስ ይለቃሉ ሲግማሙ ይለቃሉ መጥፎ የሆኑ ስራዎችን ሲሰሩ ይለቃሉ ስለዚህ ይህ አሁንም ላይቭ ላይ ገብታ እያደረገች ያለችው ራሷን ነው ፕሮሞት ያደረገችው በውጭ ዓለም ላይ እንደዛ ነገሮች ይደረጋሉ ትልልቅ ፖድካስት ላይ እየተገኙ ራሳቸውን ፕሮሞት ያደርጋሉ ጅላጅል እየመሰሉ ማለት ነው ሰው በተቻለ መጠን ፊቷን ለመሸፈን ሞክራለሁኝ አግባብነት የሌላቸውን ብዬ ማስተባቸው በጣም ጸያፍ የወጡ ነገሮች ካሉ ቆርጣቸዋለሁ ከዛ ውጭ ያለው ግን ስለ ብልት ይወራል ምን ይወራል ነገር ግን እየሆነ ያለው ዓለማችን ላይ እየሆነ ያለው ክርስቲያኖችም ኦርቶዶክሳውያንም ጭምርም ስለሆኑ እንዲያደርጉ ያሉት መነጋገር ስላለብን ያወጣው 500 ሺህ ብር ላድርግ እና እንትን ልበልሽ ምናምን ያለኝ ሰው አለ እውነቱን ስለ 500 ሺህ ብር እግዚአብሔርን ትልቅ አርቲ 500 ሺህ ብር ለምን ለአንዴ ብቻ አብረሽኝ ካደርሽ አንዴ እምቢ አልሽ እመቤቴን እኔ ለአንተ ስክሪንሾቱን ልክልሃለሁ እግዚአብሔርን ትርሽን ይዘሽ እምቢ አልሽ መሳፍንት ይሙት ድንግል ማርያምን አይው መሳፍንት ማለት አባቴ መሳፍንት ይሙትን ድንግል ማርያምን እመቤቴን ነው ብለሽ ያ እና ምንም ነገር ቢፈጠር ልንገርህን እንትና እና በአካል እኔ አሁን እንደዛ አላረግምና እዛ ጋር እኔ በአካል እኔ ሰውነቴን እስካልነኩት ድረስ አሁን ኦንሊፋንስ ተጠቃሚ ያልኩ እኮ አሁን ሶፊሬ ምንም አይነት ወንድ ጋር ምናምን በአካል አትገናኝም ሴክስ አታደርግም ምናምን ግን አሁን ሚሊዮነር ናት ምናምን ብር አላት የፈለገችውን ነገር ማለት ትችላለች አሁን እቺ አርአያ አድርጋት ያስቀመጠቻት ሴት በአለማችን ላይ እንደዚህ እርቃንን ፎቶ በመሸጥ አንደኛ የምትባል ነች በአመት እስከ $50 ሚሊዮን ታገኛለች ተብሎ የምትታወቅ ሴት ነች ስለዚህ አሁን ለሷ አርአያዋ እርቃኗን እየሸጠች ከሰው ጋር ሳትገናኝ እኮ እንዴት አድርጋለች ስለዚህ እኔም እንደዛ መሆን ነው የምፈልገው ብዙም ጊዜ እንደዛ ቦታ የሚገቡ ሰዎች አባት የበደላቸው ወላጅ ያላሳደጋቸው አቋ ያላሳደጋቸው ናቸው እሷ እየማለችው ያለችው ግን አባቷን እንደምትወድ ጭምር ነው ይሄ በራሱ ምን አይነት ሳይኮሎጂ ምን አይነት ደረጃ ውስጥ እየደረሰ እንደሆነ አላውቅም ቤተሰቦቿ በህይወት እያሉ ነገር ግን የእርቃን ፎቶ እየሸጠች በአደባባይ ራሷን ለማስታወቅ መጣት ከባድ ነው በሀገራችን ላይ በእርግጥ ነገሮች አሁን ዛሬ ብድግ ብሎ ይጀምራሉ ውስጥ ነው ሲሰሩ የነበሩ እንደሆነ ግን ያስታውቃሉ ገብቷላ ያው እኛ ኢትዮጵያ ውስጥ ከባድ ነው አይኖ በጣም ከባድ ነው ግን የኢትዮጵያ ሰው ነው እኔን ሰብስክራይብ አድርጎ የሚያኝ እዛ ጋር ማለት ነው 20 ሺህ ብር ከፍለው ከዛ እንትን ይሰጡኛል ጊፍት ይሰጡኛል እግዚአብሔርን 100 ኮይን ምናምን 100 ስታር ምናምን ጊፍት ይሰጡኛል ሶ እዛ ጋር ላይ ስለ ሰው አባባል አልጨነቅም መውለድ አልፈልግም ማግባት ካልፈለኩኝ የተሻለ ህይወት ነገር መኖር ከቻልኩ ማግባት አለመፈለግ መብትሽ ግን ገላሽን እየሸጥሽ ነው ማለት ቂጥሽን እያሳየሽ ነው ለማያገቡሽ ለማይንከባከቡሽ ነገ ብትታመሚ ቅዘንሽን ለማይጠርጉልሽ ወንዶች ቂጤን እንኩዩት እያልሽ ፎቶ እያነሳሽ እየላክሽላቸው ነው ቴሌግራም ግን እኮ አሁን በእንደዚህ አይነት ነገር የሚመጣ ገንዘብ ሰላም ይሰጥሻል ወይ እኔ ከሆነ ዘመናዊ የተኛ ዳሪነት ማለት ነው ቃል ነው የተኛ ዳሪ አይደለም እንዴ ማለት እኮ ነው ሴተኛ ዳሪ ምን ማለት ነው ትርጉሙ ሴተኛ ዳሪ ሁሉም ሴት ሴተኛ ዳሪ አይደለም ገባሽ ግን ሴተኛ ዳሪ ተብሎ ስም የሚወጣላቸው ሴቶች ምን አይነት ሴቶች ናቸው አንተ አለ እነሱ ከብዙ ወንድ ጋር የሚታኙ ምናምን ነው ለምን ለገንዘብ እና አንቺ ለገንዘብ ተኝተሽ አታውቂም እውነት እናውራ ከተባለ እመቤቴን እግዚአብሔርን እሺ የግድ እኮ ለገንዘብ መተኛት የለብሽም ለገንዘብ
አልተኛም። እኔ የፈለገ ነገር ብታደርገኝ አልኩ አልተኛም። እግዚአብሔርን አልተኛም። ለገንዘብ ገላሽን እየሸጥሽ ነው። ግን እኮ አይነኩኝም። ቢላይ አይነኩሽም። ግን ደግሞ ወደፊት ባልሽ ቢያየውስ? አላገባማ። እሱንም አስቤበት ነው ማለት ማግባት አልፈልግም። በቃ እኔ ኢንተረስቱ የለኝም። እነሱ ሲፈልጋሉ እንደ ቃል የቂጥ ስንጥቅሽን እያሳየሽ የትኛው ወንድ ነው ለጊዜያዊ ስሜት ሊፈልጉሽ ይችላል። ግን ባገባም ቺት እንደሚያደርግብኝ አውቃለሁ። ገባ ሰው እንደዛ አይነት እንትን አልፈልግም። እኔ ማንም ወንድ ቺት ያደርጋል። በቃ እኔ አይቻለሁ። ቴሌግራም ላይ ቂጥሽን ትሸጫለሽ እና እሱ የሱ ቺት ማድረግ አይሻልም እንዴ? እኔ አሁን ልንገርሽ እኔ እንጃ ጋይ ሴት ይሻላል። ቺት የሚያደርግ ወንድ አይሻልም? ቴሌግራም ላይ በ20 ሺህ ቂጧን ከምትሸጥ ሴት እግዚአብሔርን ይመርኝ። ቺት አድርጎ እኮ ወደ አንቺ ተመልሶ ይመጣል። ቺት አድርጎ እኔ ግን ቺት ያደረገ ወንድ ጋር መሆን አልፈልግም። ማለት ንጹህ ምንም እንደዛ ቺት ማለት ከሌላ ሰው ጋር ሄዶ ዝሙት መፈጸም ነው። እሱም ኃጢአት ነው፣ ይሄኛው ኃጢአት ነው። አሁን ችግሩ ምንድነው? አንዱ የፌሚኒዝም እንቅስቃሴ እንደዚህ ስለነበረ አንዱ ማበላለጥ አንዱ ይሻላል ብሎ ማለት ሁለቱም እኮ የተሻሉ አይደሉም። ሁለቱም መጥፎች ናቸው። ሁለቱም ሊበረታቱ የሚገቡ ጉዳዮች አይደሉም። አንደኛው ተደብቆ የሚያደርገው ኃጢአት ነው። ሌላኛው ደግሞ ህዝብ ይወቅልኝ፣ ይግዛኝ፣ ራቆቴን ልሽጥ እያለች በራሷም አፍራ ሃይማኖቷንም አሰድባ አካባቢዋን የምታሰድብ ቤተሰቦቿንም ጭምር እያሰደበች ትውልድ የምታመክን ነች። አንዱ ደግሞ ተደብቆ ከሚስቱ ተደብቆ የሚሰራው ኃጢአት ነው። ሁለቱም ኃጢአቶች ናቸው። ሁለቱም ነውሮች ናቸው። ሁለቱም ሊበረታቱ የሚገባቸው አይደለም። ሁለቱም ሊነጻጸሩ የሚገባቸውም አይደለም። ግን አሁን ላይ እየመጡ ያለው ጄኔሬሽን ግን እንዲህ አይነት ነገሮች የሚያነጻጽር ነው። በነገራችን ላይ ይሄ እንቅስቃሴ እየመራ ያለው የፌሚኒዝሙ እንትን ነው። አሁን ለሷ ራቆት ፎቶ መሸጥ ቺት ከማድረግ ያነሰ ነው። ለሷ እርቃኗን ሰው ሁሉ እንዲያት እያደረገች ቺት ከማድረግ ያነሰ ነው። ሁለቱም የክርስቶስ ቤተ መቅደስን እያፈረሱ እንደሆነ አይገባቸውም። የሚዘሙተውም የክርስቶስ ቤተ መቅደስ እያፈረሰ ነው። ሰውነቱንም ላላመነ ሰው፣ ለማያመን ሰውም፣ ለመናፍቁም፣ ለአህዛቡም ሰውነቱን እየቸረቸረ ያለው የክርስቶስ ቤተ መቅደስ ላይ ነው። ግን ይሄን አያስቡት። ግን ማህተብ አድርጋ ማህተባ ላይ ለመማል ተሞካች። እመቤቴን ትላለች። ራሷ እንደ ኦርቶዶክስ ነው የምትጠራው። ምናልባት እሑድ ወይ ቅዳሜ ቤተክርስቲያን ልትሄድ ትችላለች። ያ አካ ቤተክርስቲያን ያዋየናት እኮ ተመልሳ ይሆናል ይላል። ሰኞ ወይ ደግሞ እሑድ ማታ እኮ ልትሸጥ ነው ተመልሳ ፎቶ ተነስታ ፎቶች አድርጋ ከአርአያዎቿ በፖድካስት የሚታዩ በቲክቶክ የሚታዩ በዝሙት ቦታዎች ላይ የሚታዩ ሰዎች ነው አርአያ አድርጋ እየተንቀሳቀሰች ያለችው። ባላደርግ ቴሌግራም ላይ ባልሸጥ ምናምን አሁን ያንቺ ዓላማ ምንድነው? በሚቀጥሉት 3 ዓመት ውስጥ ኢትዮጵያ ውስጥ ምንድነው ማሳካት የምትፈልጊው? በጣም አሪፍ ላይፍ ስታይል መኖር ነው። እውቀት ያለ ትምህርቴን አስቀጥላለሁ። ኬሚካል ኢንጂነሪንግ ተማሪ ነኝ። የሐዋሳ ዩኒቨርሲቲ 2ኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ። እሱን አስቀጥላለሁ። ከዛ ውጭ ደግሞ ገንዘቡን ሳገኘው በጣም ማድረግ የሚፈልገው በድሪም በጣም ትልቅ እንትን አለኝ እና እሱ ነገር አደርግበታለሁ አሪፍ ገንዘብ ሲኖረኝ ማለት ነው። እሺ ጨርሽ እና ገንዘቡን ሳገኘው በሚቀጥሉ 3 ዓመታት ምናምን በቃ የማደርግበት ነገር አለ። በጣም ለኔ ትልቅ ነገር ማለት ነው። እሱ ነገር አደርግበታለሁ እና የተሻለ ላይፍ ስታይል መኖር ነው እቅዴ። በቃ የተሻለ ላይፍ ስታይል ግን ገላሽን እየሸጥሽ ስቲል እኮ እኔን ግን አይነኩኝም ቢላ እንደዚህ ማለት ገላሽን ግን ሹገር ከማጫወት እሺ ይሻላል። ያንቺ ዋጋ ስንት ነው ማለት ነው? ቃልዬ ያንቺ ዋጋ 20 ሺህ ብር ነው ማለት ነው። ኖ 500 ሺህ ብር ራሱ አልፈልግም። ፎቶችን በዛ አይደለም የምትሸጪው፣ በዛ ዋጋ አይደለም የምትሸጪው። ቴሌግራም ላይ ፎቶችን የምትሸጪው በዛ ፕራይስ አይደለም። አንድ ፎቶ 20 ሺህ ብር ነው። ስለዚህ የቃልዬ ዋጋ 20 ሺህ ብር ነው። በአካል አይደለም። በአካል እኔ ከማንም ጋር ልገናኝ ቃልዬ እኔ አሁን ሰርቼ ቴክስት ባደርግልሽ አንቺ ገልተኛ እግዚአብሔርን እመቤቴን በላ እመቤቴን ንቃሽኝ ነው ምናምን እንዳትለኝ። ግን ወንድ ንቄ ምናምን ሳይሆን ማለት ወንድ እንደዚህ አይ ስለ እኔ ይኸውልሽ ነገሩን ነው የሚልሽ 20 ሺህ ብር የማያውቁሽ ወንዶች ናቸው። ቤላ አውቃለሁ፣ ኢንስታግራም ላይ አውቃለሁ። ኦሊ ቴክሲስ አንድ ቴክስት ከኔ እዚህ ጋር ምንም ቅርጽሽ ልትሰሪ ትችያለሽ። ልክቶች ነበሩ ሰሞኑን። እንግዲህ እነኚህ ሰዎች በአካል እስካልነካኝ ድረስ ራቆቴን ፎቶ ብሸጥ ራቆቴን ቪዲዮ ብሸጥ ችግር የለውም፣ ነውር የለውም።
ምክንያቱም አላማ አለኝ ነው። በነገራችን ላይ ይሄ አላማ የሚባለው ነገር በደንብ አድርጋችሁ እንድታስታውሱ የሚፈልገው ነገር በተለይ ኢንስታግራም ለሚጠቀሙ ሰዎች፣ ኢንስታግራም ላይ የሚያዘወትሩ ሰዎች እዛ የሚያዩትን የላይፍ ስታይል ለመኖር ስለሚፈልጋቸው ምንም ነገር መስዋዕት ከማድረግ ፊውቸራቸውንም ቢሆን መስዋዕት አድርገው ዛሬ ለመኖር ይፈልጉታል። ዛሬ ለመዝናናት፣ ዛሬ ለመብላት፣ ዛሬ ለመጠጣት፣ ዛሬ ሰው ያደረገውን ሁሉ ለማድረግ ይመኙታል። በዛ ውስጥ ግን ህይወታቸውን ያጡታል። በዛ ውስጥ ክርስቶስን ያጡታል። በዛ ውስጥ ከቤተክርስቲያን ጋር ያላቸውን ህብረት ይረሱታል፣ ይርቃሉ፣ ከቤተሰቦቻቸው ይርቃሉ፣ ቤተሰቦቻቸው ይሰደባሉ በእነሱ ምክንያት ያንን ላይፍ ስታይል ለመኖር ብለው። ሌላም እንደዚሁ የሆነ ቆንጆ ተብላ ተመርጣ ፎቶ በቴሌቪዥን ጭምር ፖድካስት ላይ ቀርባ የነበረች ሴት አሁን በሰሞኑ እያየናት ነበር። ማህበራዊ ሚዲያ ላይ ስትመላለስ በአይፎን ራሷን ሸጣ። ያሳዝናል። ትውልዱ እየሄደበት ያለው ነገር እየመከነበት ያለው ነገር ስንመለከት አሳዛኝ ነገር ነው። ወደ ምክክር ኮሚሽኑ ልመጣ ነው። ኡስታዙ ያደረገው ነገር ብዙ ሀብዮቹን አናዳቸዋል። እንምጣ ነበሩ ሰሞኑ ትናንትና የሆነ ቪዲዮ ሰራለው ብዬ ነበር። ያንን ቪዲዮ ከሰራውና ካስቀመጥኩኝ በኋላ በጀርባ በኩል ሄጄ በጣም ብዙ ሰዎችን እያጣራሁ ነው። በተለይ ትላልቅ የምላቸውን ይሄ ጉዳይ በቀጥታ ይመለከታቸዋል የምላቸውን ሰዎች ሳናግር ነበር በዚህ ጉዳይ ላይ። ምክንያቱም የሰማሁት ነገር በጣም የሚያስደነግጥ ነው፣ የማይታሰብም ነገር ነው። ያው ሁላችሁም አይጠፋችሁም ብዬ አስባለሁ። ይሄ ሀገራዊ ምክክር ማለት እስከዛሬ ድረስ ሙስሊሙ የተበደለውን፣ እስከዛሬ ድረስ የነበረውን ችግር፣ እስከዛሬ ድረስ ያለውን እኛ ኢትዮጵያውያን ሙስሊሞች ልናገኝ የሚገባውን ቦታ ያጣንበትን ቦታዎችን ለማስተካከል መሰለኝ። ስለዚህ ምክክር ኮሚሽኑ ማለት ወይ ደግሞ ሀገራዊ ምክክር እየተደረገ ያለው ሙስሊሞች ከዚህ በፊት አተውት የነበረውን ጉዳይ መልሶ ማግኛ ነው። ኢንቴንሽኑ ያ ነው። ሀገር ለመገንባት አይደለም። አብይንና ሙስሊሞችን ለመጥቀም የተጠራ ጉባኤ ነው። ባጭደረገው ማህበረሰቡ እንዲረዳዳና አንደኛው ከአንደኛው ጋር የሆነ የተሻለ አንደኛውን እንዲረዳ ወይ ደግሞ ለወደፊቱ ሀገራችን እንዴት መሄድ አለበት የሚለውን ነገር የምንመካከርበት መድረክ ሆኖ ሳለ እዚያ መድረክ ላይ ግን እየተፈጠረ ያለው ነገር በጣም የሚያስደነግጥ ነገር መሆኑን የሰማሁት። እሱ ምንድነው? አንደኛ ከመንግስት አንፃር በጣም ጥሩ ነገር ነው የተሰራው። ማህበረሰቡ ይመካከር ተብሎ ይሄን የመሰለ መድረክን ማመቻቸት ትልቅ ነገር ነው። መድረኩንም እያመቻቹ የነበሩት ወገኖች ወንድሞችም በጣም ጥሩ ነገር ነው የሰሩት። መድረኩን ማመቻቸታቸው፣ ብዙ ነገሮችን መልፋታቸው ለሙስሊሙም ጥሩ እድል ነበር፣ እድሉ ማለት ነው። እንዳጋጣሚ ከሙስሊሙ ማህበረሰብ እዚያ ውስጥ ከገቡ አካላት አንድ ሁለት ግለሰቦች ያው በግለሰብ ሊብል እንኳን የሚታዩ አይደሉም፣ በጣም ትላልቅ ሰዎች ናቸው። እዚያ ውስጥ ከገቡ በኋላ የሙስሊሙ ኡስታዞችና መሻይኾችም ጭምር የሚያነሱትን ጥያቄዎችን ራሳቸው በግለሰብ እየመለሱ እንደሆነ ነው የሰማሁት። መመለስ ሲባል ፖዚቲቭ በሆነ መልኩ ሳይሆን የሙስሊሙን ጥያቄ እንዳለ እያከሸፉ ጥያቄውን ውድቅ እያደረጉባቸው መሆኑን ነው የሰማሁት። በጣም በሚያሳዝን መልኩ ስለ ኒቃብ ጉዳይ ሁላችሁም ታውቃላችሁ። ለረጅም ጊዜ ሲጮህ ነበር። እኔ ልጅ እያለሁ አስታውሳለሁ። ልጅ በነበርኩበት ሰዓትም ሰላት መስገድ ተከልክለን በሂጃብ ገብቶ መማር እስኪከለከል ድረስ ነበርና ከልጅነታችን ጀምሮ ስንቃወመው ስንናገረው እባካችሁ ስሙን እያልን ስንናገር የነበረውን ነጥብ እዚያ ጋር ያነሱ ኡስታዞች ነበሩ። የኒቃብ ጉዳይ እንዴት ሊታይ ነው ትምህርት ቤት ላይ የሚል ነገር ሐሳብ ተነስቶ ነበር። በዚያ ሐሳብ ላይ ኡስታዝ የሚባል ሰው ትልቅ ሰው ተደርጎ የሚታሰብ ሰው መድረክ ላይ ተነስቶ ኒቃብን ያጣጣለበት ሁኔታ ነው ያለው። حتى የሌላ እምነት ተከታዮች እስኪስቁበት ድረስ በኒቃብ ላይ እስኪስቁ ድረስ ማለት ነው። አፊዞበት በኒቃብ ላይ ያው ግለሰብ ራሱ ያ ብቻ አይደለም ተቅሪበን የቀረቡ 5 ጥያቄዎች ገደማ ላይ ሁሉም ጥያቄዎች ላይ የራሱን ሐሳብ ሰጥቶበት የሰጣቸው ሐሳቦች ደግሞ የሙስሊሙን ጥያቄ በአጠቃላይ ይመጣል። ምንም እዚህ ግባ የሚባል ጥያቄ አይደለም ዝም በሉ እንደማለት አይነት ያን ነገር ሲያደርግ ደግሞ ከሌላ እምነት ተከታዮችና አባቶች ሙሉ ድጋፍ ሲያገኝ የነበረ ትክክለኛ ኢትዮጵያዊ እሱ ነው እየተባለ ሲጨበጨብለት እንደነበረ ነበር የሰማሁት። ደንግጬ ሌላ ሰው ጋር ሄጄ ቼክ አደረኩ። ሌላ የሄድኩበት ሰው ጋር የሚያገኘሁት ኢንፎርሜሽን ይሄው ራሱ ነበር ማለት ነው።
ስለዚህ ሙስሊሞቹ ሊያሳኳቸው በዚህ ምክክር ኮሚሽን ሊያሳኳቸው የፈለጓቸው 5 በተለይ አበይት ጉዳዮች ነበሩ፣ ከኒቃብ ውጭ ያሉት ማለት ነው። እነሱኑ አፈር ከድሜ አብልቶባቸዋል። ጥያቄዎቹ ምን ምን ነበሩ የሚለውን ነገር ተከታታይ ስሙት። ወላሂ በጣም በሚገርማችሁ ሁኔታ ይህ ሰው ስለ ካለንደር ጉዳይ ሲነሳ ሀገራችን የሁሉም ኢትዮጵያውያን ሀገር እስከሆነች ድረስ ዓመተ ምህረት እየተባለ ለምንድን ነው የሚጠራው? ዓመተ ምህረት ተብሎ ከኢየሱስ ውልደት ጋር የተያያዘው ካለንደር ወይ ኢትዮጵያዊ ካለንደር ሆኖ ከዓመተ ምህረትነት ወጥቶ እንደ ኢትዮጵያውያን አቆጣጠር በሚል ይተካ። አይ ወደ ኢትዮጵያ እንትን አይተካም ከተባለ ደግሞ ችግር የለውም። የሙስሊሙ ዓመተ ሂጅራ አቆጣጠርም ያው የክርስትና አቆጣጠር ስለሆነ ያኛው የሙስሊሙ ዓመተ ሂጅራ አቆጣጠርም መጠቀሚያ መሆን አለበት። ካለንደር ውስጥም እኛ እንትን የምንለው የምንጠቀመው አቆጣጠር ውስጥም መግባት አለበት የሚል ጥያቄ ቀረበ። ይሄው ግለሰብ ተነስቶ ኢየሱስ ክርስቶስ የሞተበት ቀን ነው ቢባል ኖሮ አው ችግር ይፈጥር ነበር። አሁን ደግሞ የተባለው የተወለደበት ቀን ነው ዓመተ ምህረት የሚባለው። የተወለደበት ቀን ደግሞ እኛ ሙስሊሞችም ደስተኛ ስለሆንን ከሙስሊሙ ዘንድ ምንም ችግር የለውም እስከ ማለት ነው የደረሰው ነው የተባለው። ይህ ሰው ኡስታዝ ነው። በዚሁ አጋጣሚ ስሙት። ይህ ሰው እያለ ያለው ዓመተ ሂጅራ ነው የምንፈልገው አሊያም ደግሞ ዓመተ ምህረት የሚለው ነገር ይቀነስና የኢትዮጵያ ዘመን አቆጣጠር ይባል የሚለውን ነገር ተነስቶ በተወያዩበት ሰዓት ላይ ይህ ሰው ብድግ ብሎ እኔ ጥያቄ የሚሆንብኝ የነበረው ክርስቶስ ከሞተ በኋላ ዘመኑ የሚቆጠር ቢሆን ኖሮ እውነት ነው በእስልምና ክርስቶስ ሞታል ብዬ ስለማላስብ አልቀበለውም ነበረ። ነገር ግን የሚለው ይሄ ክርስቶስ ልደት ነው የሚለው። ስለዚህ የክርስቶስ ተወለደበት ነው። በእስልምና ደግሞ ክርስቶስ የተወለደበትን ቀን እናምነዋለን ተወልዷል ብለን ስለምናምን። ስለዚህ ከዛን ቀን ተነስቶ መቆጠሩ ችግር የለብኝም። ሞቷል ቢባል ኖሮ ግን ችግር ይፈጠር ነበር፣ ከእምነቴ ጋር ይጋጭብኝ ነበር። ምንድነው እምነቱ? እሱ ክርስቶስ አልሞተም የሚል እምነት ስላለው። ስለዚህ ክርስቶስ ሞታል ቢባል እውነት ነው ጥል ነበር። ግን ክርስቶስ ግን ሞታል ብሎ ሳይሆን ተወልዷል ብሎ ያመኑት ደግሞ ተወልዷል ብዬ አምናለሁ። ስለዚህ ችግር የለብኝም ብሎ ውድቅ አደረገባቸው። እሺ ይሄን ነገር ስሰማ የተሰማኝን ፊሊንግ አላህ ብቻ ነው የሚያውቀው። ሌላ ቤት ላይ ደግሞ የተሾመ ያው በነገራችን ላይ በእንትን ነው በግሩፕ ነው የሚቀመጡት። ማለትም 4000 ተሳታፊዎች ስላሉ እነኛ 4000 በአንድ ቦታ ማስኬድ በጣም ስለሚከብድ 4000 ተማሪዎችን በአንድ ላይ 4000 ተሳታፊዎችን በአንድ ላይ ማስኬድ ስለሚከብድ ተከፋፍለው ነበር ሲቀመጡ የነበረው። ይከፋፈሉና በ500 ሰው ከዚያ በኋላ ከዚያ ወደ 250 ሰው ተቅሊስ ይደረጋል። የሆነ እየተቀናነሰ ይመጣል። አሁን እየነገርኳችሁ ያለሁት ሰው የ250 ሰዎች እንደ ተወካይ ተደርጎ የተመረጠ ሰው ነው። ሙስሊሙ ይሄንን ሰው በዲኑ ጉዳይ ላይ ችግር ያለበት አድርጎ ስለማያስበው ችግር አልነበረውም የሱ መመረጥ ወይ ደግሞ እዚያ ጋር መሄዱ ላይ። የሌላ እምነት ተከታዮች ደግሞ የሱን አቋምና አካሄድ ስላወቁት ፈልገውታል። እሱ እየተነሳ የሙስሊሙን ጥያቄ በአጠቃላይ እያጣጣለን ያለው ይሄን ነገር እዚያ ውስጥ እየተካሄደ ያለውን ነገር ስንቶቻችን እያጣራን ነው እየጠየቅን ነው። አሁን ሁለተኛ ቤት ላይ ደግሞ 250 ሌላ ሁለተኛ ቤት አለ፣ ሁለተኛ ግሩፕ ማለት ነው። እዚያ ላይ ደግሞ እንደ ኃላፊ ተደርጎ ወጥቶ ያለውና የሙስሊሙን ጥያቄ ድጋሚ እየመታ እያከሸፈ ያለው ግለሰብ በስመ ሙስሊም እዛ ጋር የሚቀመጥ በሚያሳዝን ሁኔታ ዋጅቡን ሰላት እንኳን የማይሰግድ ግለሰብ እንደሆነ ነው። ግለሰቡ መስገድ አለመስገዱ የራሱ ጉዳይ ነው፣ የኛ ጉዳይ አይደለም፣ የግለሰብ ጉዳይ ስለሆነ ወላኪን እዚያ ጋር ተቀምጦ እሱም እኮ ሙስሊም ነው ሊባል ነው ማለት ነው ነገ። እዚህ ጋር ያለው ግለሰብ አሁን እሱም እኮ ኡስታዝ ነው ሊባል ነው ነገ። ይሄ ነገር ደግሞ እኛ ላይ ብቻ የሚቆም ነገር አይደለም፣ ወደ ትውልድ ይተላለፋል፣ ወደ ትውልድ ያልፋል። ይህ ነገር ምክክር የሚባለው ነገር እስከዛሬ ድረስ እኔ አላስታውስም። በህይወት ዘመኔ ማለት 33 ዓመት የኖርኩበትን አላስታውስም አንድ ጊዜ የምክክር እንትን ተብሎ መድረክ ሲዘጋጅ ለመጀመሪያ ጊዜ ነው። ኢቭን በኢትዮጵያ ታሪክ ራሱ ምክክር ተደርጎ ከሁሉም ሃይማኖት ከሁሉም ብሔር ብሔረሰብ ስብጥር ሁሉም መጥቶ እንዲወያይ የተደረገው የመጀመሪያው ውይይት መሆን ነው እኔ ማቀው። ሜይቢ ሌላ ሊኖር ይችላል፣ ወላኪን እንዲህ በሰፋ መልኩ ግን አላነበብኩም እስከዛሬ ድረስ። ይሄን የመሰለ ትልቅ ውይይት ላይ
ዛሬ የምንናገራት ነጥብ ነገ ታሪክ ሆና ነው የምትቀጥለው። ልጆቻችን ናቸው የሚቸገሩበት በዚህ ነገር። ይህ ግለሰብ ደግሞ በጣም ግዙፍ ስም ይዞ ነው የሄደው። እዚያ ቦታ ላይ ሄዶ ግን እየሰራ ያለው ሙስሊሙን መተናኮል፣ የሙስሊሙን ጥያቄ እንዳለ ማክሸፍና መጣል ነው የያዘው። ይሄን ነገር ስንቶቻችን እያዳመጥን ነው? ስንቶቻችን ለማስተካከል እየሞከርን ነው? ስንቶቻችንስ እዚያ ውስጥ ያሉትን ምክክሩ ላይ እየተሳተፉ ያሉ ሰዎችን እያማከርን ነው? ይሄ ቦታ ደግሞ ሲመጣ ይሄ ምክክሩ ራሱ እኮ ሲመጣ ስንት ኡስታዞቻችን ዋጋ ከፍለውበት እድሜ ልካቸውን ብዙ ነገር አይተውበት ጤነኛ የሆነ ኡስታዝ እስር ቤት ገብቶ በሽተኛ ሆነው የወጡበት ሁኔታ እኮ ነው ያለው። ኡስታዞቻችን ሐታ ለሕክምና እንኳን ከዚያ ውስጥ ሕክምና እንኳን እንዳይከታተሉ ተደርገው ሌሎች ወንድሞቻችን እስር ቤት ውስጥ ሞተዋል በዚህ ምክንያት ማለት ነው። ይሄንን ቀን ለማምጣት ይሄ ቀን ሲመጣ ደግሞ ማንም እንደፈለገ የፈለገ ሀገር ሲኖር ከርሞ አሜሪካን ሀገር ላይ ዩሮፕ ሀገር ላይ ሲኖር ከርሞ ከዚያ ሀገር ቤት ላይ ተመልሶ የሙስሊሙን ማህበረሰብ እንደፈለገ ለመበጥበጥ መሞከር የሀገሪቷን ውይይት በዚህ መልኩ ማበላሸት ውይይቱንም ታማኝ አያደርገውም። ወደፊትም የሚፈጠረውን ነገር እያበላሸ ነው የሚመጣው። ስም ላላችሁት ደግሞ بإذن ተዓላ በውስጥ በኩል ከሱ ጋር የሚቀራረቡ ሰዎችንም እያወራን ስለሆነ የሚስተካከል ከሆነ ያስተካክለዋል። ሌላ ነገር እያልን አይደለንም። ለኛም ድምጽ አይሁንልን አንፈልግም። የሱን ድምጽ አንፈልገው። ወላኪን የኛን ጥያቄዎችን አይመለከተውምና ዝም ይበል ነው ጥያቄያችን። በቃ ምክክር ነው ከተባለ እኮ ልትመካከሩበት ነው ሄዳችሁት። የኛን ጥያቄ አይመልስብኝ ማለት ምን ማለት ነው? ለመመካከር ሄደው ለመነጋገር ሄዳችሁ ለመወያየት ሄዳችሁ ሐሳቦች ሲነሱ እንዴት ነው የሚቀር የሚላችሁ? ያነሳው ሐሳብ ኢትዮጵያዊ ማዕቀፍ ስላለ ኢትዮጵያዊ ማዕቀፍ አድርጎ እየመለሰ ያለው እናንተ ግን የፈለጋችሁትን ግን ሐሳብ ግን ባለማሳካቱ ምክንያት ግን ተናዳችኋል። አይመለከተውም፣ ዝም ይበል። ማንም አሞካሻው፣ ማንም አነሳው፣ ማንም አካበደው ጉዳያችን አይደለም። ስለዚህ የሙስሊሙን ጥያቄ አይናገርብን፣ ዝም ይበል። እሱ ሙስሊሙ የሚጠይቅበትን አጠያየቁን ያውቃል። በነገራችን ላይ ቤተ እምነታት ኡስታዝ እንትን ነው አይደለ? 7 ተወካዮች ናቸው አይደለ ያሉት የሃይማኖት ጉባኤ ኢትዮጵያ ላይ። ኡስታዝ ወሂድ እኔ ነው ኡስታዝ ማለት አዎ 7 ተወካዮች አይደለ ያሉት የሃይማኖት ጉባኤ ኢትዮጵያ ላይ። አላቅም ግን የተነሱትን አጀንዳዎችና በምን ላይ ያወሩ እንዳለ ትንሽዬ ኢንፎርሜሽን አለኝ። እሱም ማውራት እችላለሁ። ግን እነማን እንደተወከሉ አላቅም። ራሱ ግን ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ ምናምን እንዳሉ ሙስሊሙም እንዳለ አውቃለሁ። ግን ቁጥራቸው መጠን አላቅም ስንት እንደሆነ። እኔ እስከማስታውሰው 7 ናቸው። ከ7ቱ 6ቱ የሌላ እምነት ተከታይ ናቸው ወይ ደግሞ ወደ አንድ እምነት የሚጠጉ ናቸው፣ ወደ ክርስትና ማለት ነው። የሙስሊም ተወካይ አንድ ብቻ ነው። በዚያ ነገር ላይ ጥያቄ ተነሳና ይህ ነገር ሚዛን አያዘነብልም ወይ? ምክንያቱም 6 ለ1 ነው የሚሆነው። 6ቱም ክርስቲያን ከሆነ አንዱ ብቻ ሙስሊም ከሆነ ይሄ ነገር በተወካይነት ደረጃ ሙስሊሙን የሚጎዳ ነገር ሊያደርግ ስለሚችል ለምንድን ነው የሆነ ኮሚቴ ተዋቅሮ ይሄን ነገር ባላንስ የሚያደርግ ምናምን የሚባል ጥያቄ ሲነሳ ይሄንን ጥያቄ መድረክ ላይ ወጥቶ እንዲህ የሚባል ነገር የለም በሚል ተቃወመ አሉኝ። ስለዚህ ለምን አይቃወም? እነኚህ ሰዎች እኮ ከኦርቶዶክስ ወክለው ከመጡ አይደለም 6ቱ ለክርስትና እየቀረቡ ናቸው በሚል ሐሳብ ካልሆነ በስተቀር ከኦርቶዶክስ ተወክለው የመጡ አይደለም። ከፕሮቴስታንት የመጣውንም ከኦርቶዶክስ ጋር መሳሰለ የምታየው ከሆነ ከኦልጂሰስ የመጣውንም እንደዛ የምታየው ከሆነ ከጆባ የመጣውንም እንደዛ የምታየው ከሆነ ከካቶሊክ የመጣውንም እንደዛ የምታየው ከሆነ ችግር ያለው አንተ ጋር ነው ማለት ነው። ሰውየው አመለካከቱ ትክክል ነው፣ የተማረ ሰው ነው። ስለዚህ ትክክለኛ የሆነውን አግባብ ያለውን ነገር መለሰላቸው። ይሄ ነገር ወሃብያውን ሊያስደስት አልቻለም። የወሃብያ ዓላማው ቤተክርስቲያንን ማመስ እንጂ ሌላ ጉዳይ ስላልሆነ ማለት ነው። የሆነ ሆኖ እዚህ ላፍቅ ሀገራችንን ይጠብቅልን፣ ቅዱስ ቤተክርስቲያናችንን ያስፋልን፣ አጸራር ያስታክስልን ከማለት ውጭ የምንለው ነገር ያለ አይመስለኝም። ከባድ ሁኔታ ላይ ስላለን የሆነ ሆኖ እዚህ ላይ ላብቃ። ሰላም እግዚአብሔር ከእኔም ከእናንተ ጋር ይሁን። ቸር ቆዩ።